አንተ ጭንቅላት የለም ሞራል የለም ማንነት የለም ሲቆጠረና እናውራ ባለቤትህን ቤት የመጥቼ ጆሮዋን አይኗን ብነካካት ለአንተ ኖርማል ነው? አንቺ እኮ ነሽ እኮ የምታስደፍሪኝም አንቺ ነሽ የምታስከፍሪኝም የምታዋርጂኝም ባለ ትዳር ቤት ውስጥ ስለ እናቴ ነው የተናገርኩት። ስለ እናቴ ነገር አንቺ አሮጊት ከህይወቴ ውጪ ተይ ብዬሻለሁ። ህይወቴን ልኑርበት። ያንተ ህይወት ለኔ ምን ያደርጋል? ህይወቴን ልኑርበት። ያልኩሽ ለጥቅለኔ ለፍቅሬ ነው የተከራከርኩት፣ ለአንቺ አይደለም። ለትዳሬ፣ ለቤቴ፣ ለህይወቴ ነው የተከራከርኩት። አይገባም። ገባ? በፍቅር ማስረዳት እንዲህ እንዳትነካኝ፣ እንዳትነካኝ። አንቺ ንገሪዋ ነው እኔና አንቺ ምንድን ነው? ባለቤቴ ነው እኮ ድሮ ያማሱ ቃቃ ነው። እሺ ሰማህ አይደል? ብቻለሁ ከቀለበት አስሬያለሁ። ነው ይሄ ዝም ብሎ እንዴ ሰውነትሽ እንደዚህ ከፍ አንተ ሰማይ ተመለሰ ትሄዳለህ። አዳምጥኛ ከዚህ በኋላ ስትል ተራሰው እንዳይመስል አዳምጥኝ። ከዚህ በኋላ ሰማኝ አይደል? ቤቴ መተህ ሚስቴን እየነካካ ዲስሪስፔክት ስታደርገኝ ዝም ብለህ ከመሰለህ ማለት ወደ መጣህበት ሀገር ትሄዳለህ። አንቺም ብትሆኚ ክብርሽን እንድጠብቅ ይፈልጋሉ። እሺ አንቺ አትንካት። አንቺ ደህና ነሽ? ቅሌታም ሰው አይደል? አሮጊት ነግሬዎታለሁ። ምን አባህ ነው አትፈልጋለህ? አንተ ጭንቅላት የለም ሞራል የለም ማንነት የለም ሲቆጠረና እናውራ ባለቤትህን ቤት የመጥቼ ጆሮዋን አይኗን ብነካካት ለአንተ ኖርማል ነው? ይሁ ወይኔ ባለቤት ነው አይደለችም። እንዴት አይደለችም? ይኸውልሽ እነሱ ላይ አይደለም የምፈርደው እነሱ ላይ አይደለም የምፈርደው አዎ እዚህ ጋር አንተና እንደዚህ ያረካት እንደዛ ሆነ ልጅቷ እንደዚህ እንድትሆን ያረካት አንተ ነህ። አዎ የምትበላው አታለች፣ የምትጠጣው አታለች። ቤቷን እንደምታየው እየገረፍሽ እንደዚህ እየገረፍሽ ነው የምታስተዳድረው። ገንባሩ አስተካክልና ነገር ህይወታችን ለዚህ ሊመጣ ህይወትን ያስተካክለዋል። ችግር የለውም። አንተ ያበላሽው እኔ ያስተካክለዋለሁ። እኔ ምንም አልሰማም። እሺ አንድ ነገር እንደታቀም የምፈልገው ነገር ልንገርህ፣ ጠንቅቀህ ስማኝ። ምንም አልሰማም። ጆሮ እንደዚህ ያረክ ነው የምታኖራት፣ እንደዛ ልጅ እየገረፍክ ነው የምታኖራት። ይሄ ነው የሚገባት ለኪዩ። ይሄ በጣም ነው ብልግና፣ በጣም ብልግና። እሺ ወደ አንድ ነገር ልንገርህ፣ ማንንም ካፈቀረው በላይ ማንንም ከወደደው በላይ ማንም ለማንም መስዋዕት ከሆነው በላይ ሆኛለሁ። ለዚህ ፍቅር ይሄን ትዳር ለመጠበቅ ይሄን ህይወት ለመጠበቅ ብዙ ርቀት ይቻላል። አዳም ይሄኛው ላይፍ እንግዳዬ ነህ እኮ በጣም አበባ ይመስል እንግዳዬ ነህ። ቤቴ መተሃል በማይሆን ማከበርከኝ ድርስ መቼ አከበርከኝ? አንተ መቼ አከበርከኝ? አንተ እንግዳ መቼ አከበርከኝ? ምን ሆንሽ? ምን ሆንኩኝ? ፊቷ ቀላ ልጄ ነው። አክስቴ እንውሰዳት ሆስፒታል ከረመማ ኧረ ዝም ብሎ ነው ማቀሽልሽ ማለት እንሄዳለን። እሱ አሁን ይኸውልህ ቁርጥ ያለ ነገር የምነግርህ እንደሚመጣ ነግሬሃለሁ፣ እንደማላሰውክ ነግሬሃለሁ። አንተ ከህይወቷ ትወጣ። ስለዚህ ይሄንን ቁርጥ አድርጌ እኔ ያሰብኩትን ከማድረግ ወደ ኋላ ነግሬሃለሁ። እንዳንተ አይነት ቅራቅም ቡድሃ ጋር እንድትኖር አልፈቅድም። እኔ እንዳየኋት አሁን አባቷ ቢያት ምንድን ነው የሚለው? ስራው ወፍጮ ቤት ነው። ወፍጮ ቤት ወይ እኔ ስራው ነው ወደዋለሁ። ከዱቄት ጋር ነው የምንኖረው። ይሄንን እኮ ጦርነት እኮ እኔ እኮ መናገር የለብኝም። ይሄን እኮ ነው መናገር ከዱቄት ጋር አንቺ እኮ ነሽ እኮ የምታስደፍሪኝም አንቺ ነሽ የምታስከፍሪኝም የምታዋርጂኝም ባለ ትዳር ቤት ውስጥ ለአንቺ ሽር ጉድ እዛ አንድ ነገር እንደው ማንኝ እኔ ላንቺ አስሩ በመጣ ቁጥር አንቺ ከዛ እዚህ እዛ ልጅቷ እንደዚህ የተወከባን ነው ከህይወት ጎዳና ያወጣት። አንተ ሰው ቀስ ብለህ እባክህ ወንጀለኛ መሆን አልፈልግም። ሆካታ ይወዳሉ
ልጅቷ እኮ ራሳቸው ቆንጆ በቃ ይውድድር ይሄ ወደ አይገባትማ ይሄ ወደ አይገባትም እኔ እንደ ልዕልት አኖራታለሁ እንደ ላቂቅ አኖራታለሁ እኔ ሰው አይደለም አቃለው እኔ ባንተ ተማመናለሁ እሺ ለአንቺ ቤተሰቦች ለአንቺ አባት ለአንቺ ገናነሽ ነው አንቺ እሷንም ሊያሳክማት ነው አዎ ሰምቻለሁ ማሚ እንደታመመች ሰምቻለሁ እሷንም ወስጄን ያሳክማታል ሙሉ ቤተሰቦች ሙሉ ቤተሰቦች እሺ ለነገሩ ማሚ ጋር አዎ መሄድ እፈልጋለሁ እንዳመማትም ሰምቻለሁ ለነገሩ ሲመስለኝ በእርግጠኝነት ምናምን ነገር ኤርፖርት ይዘሽ ምናምን ትናንት ወዲያ ከመሪም ጋር ተጨቃጭቀን ከቤት ወጣሽ ኤርፖርት እሱ ለመቀበል ነው ያደረሽው ማዘርጋ ለዛ ነው ኤርፖርት ሰው ነው የተቀበለች አልተቀበለችም እንደውም ተቀይሜያታለሁ ግን ኖርማል ነው ኪዩ ስለሆነች ኖርማል ነው እሷ ትቀበለኛለች ብዬ ጓጉቼ ጠብቄ ነበር ግን አልተቀበለችም ኦኬ ያው አክስቴ ያለች ሶ ተከታተላት እስኪ የሆነ ነገር እንዴት አንተ እያልከኝ ያለው እንደዚህ አይነት ላይፍ ነው በቃ እንደዚህ የቀጣ ነው ይሄ ቅጣት ነው ይሄ ነው ኑሮዋ እንኳን አየልኝ ለአንተ ፍቅር ምንድን ነው ይሄ በጣም ፍቅር ለአንተ ምንድን ነው ፍቅር ከባድ ህይወት ለአንተ ምንድን ነው ነገር አያስፈልግም ባፍ የሚወጣ ፍቅር በሽንገላ በባዶ በባዶ ያቺን የመሰለች ልጅ ወደዚህኛው እቺ ሴትዮ ምን ለምን እንደሆነ ታውቃለህ? አብራ ያለችው ሴትዮ ምናምን ሳይሆን አክብር እቺ ቀላል የትልቅ ቀላል የሆነች ሴትዮ ለምን እንዳለች ታውቃለህ? አንተ ባለፈበት አላለፉ የሰራችውን ያደረገችውን ሪስፔክት ሊኖር ይገባል። ኪያ ላይ የፈጸመችውን ነገር ታውቃለህ? ቤተሰቧ ላይ የፈጸመችውን ታውቃለህ? ምንም አልፈጸመችም። ኪያ ላይ የደረሰባት በደሉላ ካንተ እንደሆነ ነው። የገዛ ወንድሟን ሽጣው ነበር። ይሄን ታውቃለህ? ማዘር አያረጉም እንደዚህ እኔ በማዘር ስለማውቃቸው ከድሮም ከልጅነቴም ጀምሮ ነገ ደግሞ አንተ ነህ ተረኛ። አንተ ኪስ የሆነ ነገር አገኛለሁ ብላ ካሰበች ወስዳ ቺቺኒያ ታሳርዳለች። ነው ሲጀመር እዚህ አበሻ ለምን ብዙ ቁርጥራጭ ነው የምታደርገው? ይሄን ነው እዚህ ምን አረ እኔ ለምን እኖራለሁ እዚህ አበሻ ልጅቷ ራሱ ያት እንዲጨራት ያለባት አንተ ጉዳይ እኮ አንተ የሚመለከተው ጉዳይ አይደለም። አንበሳው ነው ይመለከተኛል። ምን አገብቶ ያኖዳታል። ባለ ትዳር ነች፣ ባለቤቷ አለ። ባለ ትዳር የቃቃ ነው የውሸት እንደሆነ የቃቃ እንደሆነ ሰምተሽ አንድ በደንብ ግልጽ እንዲሆን ለምፈልገው ነገር አለ። የቤት ሰራተኛው ሽማ ናት፣ ሌላው ሽማ አለው። ያስታውቃል። እኔ የግንባር ስጋ ነኝ ፍርጥ አድርጌ ተናግሬ የመጣ እሺ ያስታውቃል። ወፍጮ ቤት ባላወቀ ተሸፋፍነሽ ቁጭ ብለሽ ምንም ስትሆኚ ማየት አለሽ። ይሄ ላይፍ እኮ ላንቺ አይገባሽ። እሺ አንድ ነገር ግልጽ ላድርግልህ። ምንድን ነው በቃ ካመማት ወር አልፏል። አንተ ኪያን ትፈልጋታለህ እንጂ ጥያቄ የለውም። ይሄ ጥያቄ ነው። የመጣሁትም በጣም ውድ ነገር እዚህ ማሚና ላይ ያርቱማ። እሺ ኪያ አንቺ ሲጀመር ምን ምርጫው ከይሱ ነው። አንድ ነገር ልንገርሽ፣ ሰማህ? ጆሮ ግን ጣል አድርግ እንዳልሰማ ውድ ነገር ጥዬ ነው እኮ አለክ። በጣም ውድ ነገር እዚህ በጣም ውድ ነገር ጥዬ ነው ውድ ነገር የለም። አንድ ነገር ሁለተኛ ነገር ደግሞ እኔ መስማት ፈልጋለሁ። እስኪ እንደውም ዛሬ ለመለሰልህ አንተ ይኸውልህ ከመምጣት ጀምሮ መች እንደሆነ ታውቃለህ? ወር 15 ቀን ሽቶ ሆነ አንዴ ስትል አንዴ አንተ ስማ ይሄ ሁሉ ዲስሪስፔክት የምደረገው ይሄ ሁሉ ላንቺ ነው። ይሄ ሁሉ የምንቋሸሸው በገዛ ቤቴ ላይ ላንቺ እና ላንቺ ስል ነው። ክብሬ እንደዚህ የሚዋረደው ላንቺ ስል ነው። እሺ ግልጽ አድርጊልኝ አንድ ነገር እየተነገረሽ ነው። ግልጽ አድርጊልኝ። አትገናኙም። ምንድን ነው የፈጠርሽ? ምንድን ነው በእምነት ራሱ እኮ አትገናኙ። ቆይ ግልጽ እንዲሆንልኝ እፈልጋለሁ። እንደውም እኔ ማን ነኝ እንድትነግሪኝ እፈልጋለሁ። ከዛ በኋላ ደግሞ እዚህ ቤት ማንም ሰው እንዲመጣ አልፈልግም ኪያ። እዚች ቤት ማንም እንዲደርስ አልፈልግም ኪያ። ኪዩ ስለምትሄድ ከዛ በኋላ የፈለከው ነገር ማለት እኔ እናቴ የወለደችኝ ወንድ ነኝ። በጣም ለዛ ነው ማፈቅረው ልብ ስላለኝ ልባም ስለሆንኩ። እናቴ የወለደችኝ ማለት ምንድን ነው? ምን አማርኛ ካደረክ ነው ምን የሚናገረው? እናቴ የወለደች እናት እኮ ነች የምትወልደው። ምንድን ነው አባት ሊወልድ አባት አይወልድም እኮ ምን ሊወልድ ፈለገን አላቀለትም። ጠብቀኝ መጣሁ። ኪዩ አንቺ ደህና ነሽ? ምን አባህ ነው ያልከው? ስለ እናቴ ነው የተናገርኩት። ስለ እናቴ ነው ወይ? ስለ እናቴ ነው የተናገርከው? በሚስቴ የመጣ ዝም አልኩ።
አሁን ስለ እናቴ ተናገርኩ። ምን አባረኩ አንተ? ናብሩክ ጣ ምንድን ነው ያልከው? ናብሩክ አንተ ስታጣ ጊዜ ልንገለው ነው። ናብሩክ ነው ያልሽው? ይዛሽው ትሄጃለሽ። ኪያ በጣም አመሰግናለሁ። አንድ ነገር ልንገርህ። በጣም ይኸውልህ መጨረሻ አንቺ አሮጊት ከህይወቴ ውጪ ተይ ብዬሻለሁ። ህይወቴን ልኑርበት። ያንተ ህይወት ለኔ ምን ያደርጋል? ህይወቴን ልኑርበት። ተይ አልኩሽ። ምን እንዳደርግ ነው የምትፈልጊው? በቃ ህይወቴን አታለክ። እንዴት እንደማስለቅቅ ታየኛለህ። እኔ ያሰብኩትን ነገር ከማድረግ ወደኋላ አልልም። ምንድን ነው የሚፈልጉት? ለምን ደማይተው እከኳላናገር እቺ ልጅ ባለ ትዳር ነች። በቃ ድህነትህን ነገርኩ፣ ከካምነትህን ነገርኩ፣ መሀይምነትህን ነገርኩ። ኑሮ ለራሴ ነው፣ ለእሱ አይደለም። ለራሴ ነው። ከካምነቴ ህይወቴ ለእኔ ነው። እወደዋለሁ። ማንነቴ ክብሬን እወደዋለሁ። ምን አይነት አንቺ ነሽ እያስደፈርሽኝ ያለሽው? ከመምጣቱ በፊት አናግረሽ መመለስ የነበረብሽ አንቺ ነሽ። በጣም ብልግና ብቻ የሚከባከበኝ የሚያዋርደኝን ወደኝ። የሰው ሚስት እንደዚህ መደባበስ እሱ ነው ነው ከአንተ በፊት አውቃታለሁ። ከአንተ በፊት የልጅነት ህልሜ ስማ በደንብ ያሳደጋት ልጁ እህቱ ናት፣ ሚስቱ ናት። ሚስቱ ነሽ። በላይ ይውረድበት። ሚስቱ ናት። ምን አድርገሽ ነው? ከአንቺ ጋር እናትሽ ጋር ነው? ከአንቺ ጋር ሄደውት የሆኑ ኦኬ። እናትሽ ቤት ስትወጣበት ከአንቺ ጋር ነው ቤተሰብ ያየው እሱ ግን እንደሆነ ዳር ለሚያይሽ በጣም የዘመድ ጥሩ ትውውቅ ነው። በጣም ቆንጆ። አንድ ነገር ልንገርህ፣ ወንድ ልጅ ቤተሰብ ካልወደደው አንቺ እኮ ቤተሰብ አይደለሽም። አንቺ ደላላ፣ አንቺ ጥሩ ደላላ ነሽ። አንቺ ጥሩ ደላላ፣ ህሊና የሌላት ቤተሰብሽ አክስ ጥሩ ደላላ። እንደዚህ ሲናገር እንዴት ዝም ትያለሽ? ወንድ ልጅ ነገ ከነገ ወዲያ ላይ የሰው ትዳር ላይ መጥቶ አንቺ ይዞ የወጣ ሰውዬ የሄደ ሰውዬ ነገ ላይ መርጨሽ ብትሄጂ እንኳን ኪያ አንቺ ላይ ደግሞ ሌላ ሰው መርጠሽ ብትሄጂ እናቴ ላስተዋውቀው እያልሽ አይደል? እናቴ ጋር ሂድ እያልሽ ነው። ሄዳት ነው እያልሽ ነው። ማሚን ታውቃታለህ? እኛ ቤት ኖራል። የእኛን ሽሮ በልታ ታዲያ ለምን እዚህ ይዘሽው መጣሽ? ካልኩሽ እኮ እናትሽ ቤት አሁን ሂድ፣ በእኔ ፊት እናቴ ቤት ይዘው ሂድ ከምትይው እናትሽ ቤት መሄድ የሚገባው እኔ አይደለሁም አይደል? እሱ አይደለም ሄድ አለበት። ታዲያ እዚህ ለምን አመጣሽ? ለምን አትሄድም? አኗር እኔ እኮ አላስገደድኩም። እናቴ ቤት መሄድ ከፈለክ ሂድ። አልሄድም። እኔ አንቺን ብቻ ነው የሚሄድ የምፈልገው እናትሽ ቤት። ብሩኬ አንዴ ሸጋ አላውቅም። ለነገሩ በጎዶሎ ቀን እንዴት ምንም የሚባል አባባል አለ መሰለሽ? የወደቀ ዛፍ መጥረቢያ ይበዛበታል አሉ። ኪያ እኔ ወድጄ አፍቅሬ ምን ማለት ነው? እሺ አንገቴን እንደዚህ ጎንበስ ባረግ ኪያ እኔ ለአንቺ ነው እንደዚህ አንገቴን ይደፉ። እንደነዚህ አይነት ሰዎች ምናምን ነገር ግን እኔ የሚያናግሩኝ ሰዎች አልነበሩም። እድሜ ልክህን ሰው ላይ መሰንዘር እድሜ ልክ መጫ አይሰለችም? አንቺ ሰው በዚህ ነው የሚያምነው። በአንቺ ኪያ አንቺ ማጥቀላ እኔ ለፍቅሬ ነው የተከራከርኩት፣ ለአንቺ አይደለም። ለትዳሬ ለቤቴ ለህይወቴ ነው የተከራከርኩት። አይገባም። በፍቅር ማስረዳት እንዲህ እንዳትነካኝ፣ እንዳትነካኝ፣ እቺ አበባ የመሰለች እንዳትነካኝ። አያውቅበትም። እቺ አበባ የመሰለች አያውቅበትም ወይ? በቃ እነሱ ያው ባለትዳር ናቸው። እንደዚህ ጮባት አይገባማ። ምንድን ነው ያልሽኝ? ና ለምንድን ነው አንተ የምትመካት? አንተ ምንም ችግር የለም። ሶፊ እሷ ስለፈለገችው እኮ አይደል እንዴ? ስለፈለገችው አይደል እንዴ? ጆሮዋን አንገቷን ምናምን ሲል ውስጡ ሽብጥ ብላ ያለች አይደለም። ሶፊ ግን ፍቅረኛሽ አይደለም፣ ወንድምሽ። አትጩባት። ይሄ ሰው ወንድምሽ ነው። አትጩባት። አንተ ክብርን
ቤትሽ አይደለም እንግዳ መቀበል አትችይም። ቤቴ ነው። ስለዚህ ከቤቱ ውጭ እንግዳ ነው። ቤትሽ አይደለም ችግር አለ። ቤትሽ አይደለም ተቀበልኩ እኮ ያንቺ እንግዳ ነው ብዬማ ተቀበልኩ። ቤቴ ነው አለ። አያውቀኝም፣ አላውቀውም። ቤቴ ውስጥ ተገኝቷል። በማን ምክንያት? በአንቺ ምክንያት። ቤትሽ አይደለም። ለዛ እኮ ነው እየተንከባከብኩት ያለሁት። የሚናገረኝ ንግግር ለአንቺ ምንም ባል የለውም። ቤቱ ነው በቃ አይደለ? ኪያ ቤታችሁ አይደለም። ወደ ራሳችን አይደለሽም። ሰራተኛ ነሽ። ሰራተኛ ነሽ። እኔ የራሴ ቤት አንድ ላቅቅ ያኖርሻል። እንደ ሌላ ያየሁትን በሙሉ ነው የማወራው። ምዘረግፈው ነግሬሻለሁ። ማውራት ከነማን ጋር ሲጋደም እንደነበረ ማውራት አይጠበቅም። በቃ አይ ነው ጓደኛ ማቾች ነን። አቃ ቤስት ፍሬንድ ነበራችሁ አይደለ? አሁንም እንደዛው እንቀጥላለን። ግን ደግሞ እባክህ አሁን እሱ ይሄንን ትንሽ ይቀራል። ቤስት ጓደኛ ሆናችሁ ትቀጥላላችሁ። ይሄ እኮ ቅናት አይደል? ጓደኛዬ ነው። ቅናት አይደለም፣ ጓደኛዬ ነው። አንተ ሴት ጓደኛ የለም። አንቺ አባት ሊያገባኝ የመጣ ነው የሽማግሌ አባት ምናምን ነገር ስትይ ነበር አይደል? የገዛ አባቷ እንደዚህ ጮህ ያንን ነገር እንዲሰው ማድረገው እንደዚህ አይደለም። አኖ እሺ፣ እንዴት ነው የምትለው? እዳ አለብኝ እሱ አይገባም። ስለዚህ እንደዛ አይደለም የምትይው። እዳ አለብሽ እንዲህ ነው የምታረጊው ምናምን ነገር እየደባበሰሽ ምናምን ነው። እንደዛ ነው እዳውን የምትከፊው። በዚህ መልክ ነው። እባክህ ስነ ስርዓት ይበል። በዚህ መልክ ነው እዳውን የምትከፊው እኮ። አስረጅኝ። ይግባኝ የገዛ ሚስቴን ነው። የገዛ ሚስቴ አስረጅኝ። ዛሬ ደግሞ ጮኛሽ ነው። ሌላ እኔ እከፍልሃለሁ። ምንድነው ሲጀምር አንተ ትክክል ሳትሆን አትቀርም። ለነገሩ እኔ ትክክል አይደለም። ምንድነው ንገረኝ። አንተ ትክክል ሳትሆን አትቀርም። ያምር ትክክል ናችሁ። ለምን ቤትሽ ማለት ቁጭ የሷ ቤት ነው። አይ ኖ አይገባም። አይገባም ብላ ቤቴ ነው ፈልጌ ነው የምኖረው። ስለተመቸኝ እወደዋለሁ። ምንድን ነው የምትይው? ብሩኬ አንተ ጓደኛዬ ነህ። ጓደኛሽ አይደለም። ኦኬ በቃ ካሉ በቃ ይጣ የሚወድሽ የልጅነት ፍቅረኛሽ እኔ የልጅነት ህልሜ ነሽ። ይሄ ልጅ ፍላጎቱ ምን እንደሆነ እኮ ታውቂያለሽ። ምን ፈልጎ እንደሆነ እያየሽ ነው። እሺ ተውና ምን ይቻላል? ለስንቱ ጓደኛሽ ነው ኪያ ጆሮና አንገትሽን የምትታሽ? ግብረ አበራለሁ በግዳጅ ነው የሚይዛት። ለስንቱ ጓደኛሽ ነው እንጂ እኮ ልጅቷ መርጣ እንዳትሄድ ግብረ አበሮቹ እስኪ እኔ ፊት የታወቀ ነው። የሆነ ሰዓት ላይ ትንሹ ለስንቱ ጓደኛሽ ነው ኪያ አንገትሽን አራት ዋሽ እባክህ አልያዘሽም ነው ለስንቱ አይደል? አይኔ ነው በህልሜ ነው አይደል? ታስበሃል እኮ በአይኔ በብረቱ ላይ እሱ ማሱ ወረ ዝም ብላ ታውራ እና ኪያ ድጋሚ አሁን እቺን ሴትዮ የወጆቻችሁን ማስገብተሽ ከየት የሚምጣ እንዴት የሚምጣ እንግዲህ ነው እኮ ምሳውን በልቶ ጠጥቶ ምናምን ተነስቶ ምናምን ነገር ይውጣ አከብራለሁ ልትል ነው አይደለ? ኪያ አንድ ቀን እንግዲህ ነው ተከብርልኝ። ለምን ብሎ ኦኬ ከዚህ በፊት ምን ወንድ ከመጣ ነው የምወጣው። ከዚህ ወንድ ከመጣ ሁሌ ነው አንገትሽን እየሳመሽ እጅሽን እየያዘሽ አይመለከትም። ጎሄድ እሱ ፊት ለፊት አቆያለሁ ይሄዳል አያለሁ እጅን አምጣ ያለው ትክክል ነው። ያው ጎሄድ ቀሱ አይዞሽ ጎሄድ በጣም አሪፍ ቀጥል አልነካም። እየመረከኝ ነው። እሺ ቀጥል ብያለሁ። አንገትን ቀጥል፣ እጅን ቀጥል ካልኩማ ምን ይደረጋል? ብሩክ እባክህ ኖ አሁን እኮ ተፈቅዶልናል። ኦቢየስሊ ተፈቅዶልናል። ኖ እኔ ሪስፔክት አለኝ። እሺ ሶ አንተ ቢያንስ እሺ እባክህ ጨዋ ያሳደገው ጨዋ የወለደው እንደዚህ በኋላ ይለመናል። ቢለምኑት ይለመናል። በኋላ ቤት ትመጣለች። እሺ ኦኬ ደስ ይላል። እኔን ተሰናብታ ትመጣለች እያለች ነው እኮ። እሺ አይገባም። ለምንድን ነው መሄድ ያስፈለገን? እንጫወት በቃ ውጡ። ስማ ብሩክ የባለትዳር ቤት ነው አይደለ? ባለቤት አለ። ውጣ በቃ ምን ያደርጋል ይሄ? አዳምጠኝ። ባለትዳር እኮ አልሰማህም እንዴ? እሱን እኮ አይደለም እኮ ሰማኝ ሶፊ፣ እሱን እኮ አይደለም እኮ
ያለች ያለችውን አልሰማህም እንዴ? እድሜሽን በማልቀስ ልጨርሽ፣ እድሜሽን በማልቀስ ልጨርሽ። አሁን እቺን ጭራ ረገብሽና በቀደም ጮኬ ስለሄድኩኝ ነው እቺን ጭራ እኔን ለማስደሰት እንድታለቅሽ ምን መስለሽ እንደነበረ አይቻለሁ። ምን መስለሽ እንደነበረ አይቻለሁ። እኔ ስለተናገርኩኝ እቺን ጭራ ነሰነሰብሽና ላይሽ ላይ የነገ ህይወትሽ አማረ ማለት ነው። ታይ ዞር ብለሽ ዙሪያሽን ዛሬ ላይ በጉልበት ስለፈነጨና ስለዘለለ አይደለም። የነገ እንጀራሽን አታበላሽ። ሞኝ አትሁኝ። ያመመሽ ነው ይኸውልሽ የልጅነት ያማታል። ስንት ጊዜዋ ነው ከታመመች እዚህ ባለ ተደፍታን ያገኘዋል። ስመጣ ሎሚ ልገዛ ሂጅ ብሎ እኔን ማታል። ያ ሎሚ እታች ከሌላ ሴት ጋር እኔ ተናግሬ አልጨረሰም። እርሱ ግን እና ወልደዋል። ግን እርሱ ኪዩ የቆላንጭ ይገባሽ ምን እርሱ ወልደዋል። እግዚአብሔር ይገባሽ። ብድር ይግባክ እንዳከበርከኝ ክበር። እርሱ ግን ሰውኑት ምንድነው ጭንቅላቶት ጋር ከብር ጋር እንደዚህ ይገባቡ? ከሚሰድበኝ ከሚያዋርደኝ ጋር ውልትዋው ያለሽ መዋረድ ማንነቶት ስለሆነ ከየት አምጥቼ ላግሮ እንደዚህ እስክትሆን ድረስ ከምናምንቴ ከዱርዬ ጋር ዱርዬ ነው የሚስቴ እናት ብሎ የሚመታ ትዳር ላይ ትዳር አንተ ሳታገኝ በፊት እኔ ይኸውልህ ፎቶ አለኝ። ኪዩ ምን እንደምትመስል አበባ ነበር ላሳይ ይችላል። ገባ ሶ አሁን እንደዚህ እስክትሆን ድረስ ተበላሽታለች። ቆዳዋ እንደዚህ እስኪሆን ድረስ ምንድነው እዘን አርጋ ነው ብሩክ ነው አላለው ሰው ገንዘብ ነው የሚሆነው ብሎ ወጥቶና መቶኛ አቅም እጁን አሳብኛ አቅም ሆነ ነው ብሩክ አንድ ጥያቄ ራበይ ብላ አታወራም። አጥንቶ ከሷ ጋር ቀለበት አስረናል። አንተ አስራው ቢሆንና ቤት መጥቼ እሷን እየነካዋት ቢሆን እንግዲህ አልተቀበልከኝም ነው የሚባለው። ብትቆጣ ቀለበት አላሰራም። የውሸት እንደሆነ ነው ማለት ቀለበት የውሸት ነው ይነግሬ ካለው የቃቃ ደግሞ እኛም ድሮ እንደዚህ ለነገሩ ይሄንን ማስረዳት የነበረባት ኪያ ነው። ልክ ነው። ተጫውተዋል። አንተ እኮ አይደለም ወይ ከአንዱ ዛፍ አንዱ ዛፍ እኔ አመለኝ ማርያም መጣ ልጅ ይመጣል እንጭ ላይ ለብሻል ካልመጣሽ ወልሽ እመጣለሁ። እኛ ሪስፔክት አለን። ካልወጣሽ እወጣለሁ። ይሄንን የተቋቀረው ነው ብለው ልቂ እንትን ሯጭ መስል ቦቲ ያረግሹንም አውልቂ። ቦቲ ላንቺ አይመጥንሽም፣ አውልቂ። ይሄንን ጭራ አሁን ወስጃ ሰርቻለሁ። እሺ ትዳሬ እንዳከበሩልኝ ፈጣሪ አክብሮት። ያንተን ትዳር ዞር ብለህ ፈልገህ ሌላ ትዳር ዞር ብለህ ትዳር የሚባለው ፈልገህ እስኪ መንገድ ላይ ካገኘው የእርሱ መጨረሻ ካገኘህ እንዳንተ የኔ ቢጤ ካገኘህ ፈልገህ መቼም የኪያ አክስት ነው ብዬ ምን እንደማረጉት ያውቁ ነበረ። ያሰብኩትን ከማድረግ ወደኋላ አይደለም። እኔ እናንተ ሰላም መሆን አንችልም ማለት እኔ እናንተ ሰላም ኪያ ጥፋቱ እኮ አንቺ እኮ ነው። ይሄ ልጅ በምን አይነት መንገድ እንደሚያይሽ እያየሽ ነው። አንቺ ጓደኛዬ ያለሽ አፈቅራታለሁ እያለ ነው ያለው። ላገባት ነው የመጣሁት እያለ ነው። በቃ ስለ አንቺ አላሰብ አይደለም። ታዲያ ምን እንዲሰማው ነበር? አጠገቡ እየነካካሽ ነው። እንደ ጓደኛ አይደለም የሚያይሽ። ሲደባብስሽ ሲስምሽ ምናምን ማድረግ የነበረብኝ በጣም አከበርከኝ። በጣም አሪፍ ጎበዝ ነህ እኮ ላስብ። አንቺ እስከ መቼ ጀምሮሽ ነው እንደዚህ አይነት ልብ ያለሽ ኪያ? አንቺ እስከ መቼ ጀምሮ ነው? እኔ እኮ አፍቃሪዎች መጥተው እዚህ ቤት ሲዘሉ እኮ ዝም ብያቸዋለሁ። ማንንም አፍቃሪና አይተሽ አታውቂም ኪያ። በአንቺና አንቺ ኪያ አንቺ እዚህ ዛፍ እዛ ዛፍ እዚህ ዛፍ ብትን እኔንም አመለኛ አደረግሽኝ እኮ ኪያ። ከመጣው ሁሉ ሰው ጋር ሰርባዳ አንቺ ከመጣችው ሰው ጋር ከወንሽው ሰው ጋር እሺ፣ አስፈራ ለምን ታስፈራሪኛለሽ? ለምን አታርጊው? እሺ ተናገሪ። ኪያ ሰው የምትደበድበው ሰው ነው የደበደብኩት። ምጮውን ነገር ማታቆም ከሆነ አሏት። ሰው ነው የደበደብኩት። እኔ እናንተ እንለያያለን። ሰው ነው የደበደብኩት። እየመረረኝ ክብሬ ብዬ እኮ ነው። ክብሬ የቱ ነው? ለምንድን ነው የሚጣለው? ለምን ተብሎ እኔ በላይ ክብርን ካስበለጥ ክብር ይብለጥ። ያንቺን ክብር ለመጠበቅ እኮ ያንቺን ክብር ለመጠበቅ እንደ ሚስትነት ተከብረሽ የተቀመጥሽበት ቦታ ላይ ማለት ነው። አንድ ተራ ወንድ መጥቶ ሲደባብስሽ እንደ ባል አስከብርሽ እኮ ነው ቁጭ አልኩት እዚህ ጋር። እንደ ባል አስከበርኩሽ እንጂ እኮ አላዋረድኩሽም። ቢገባሽ መደባበሱ መተሻሸቱ ምናምን ነገር ለአንቺ እንደ ክብር ከሆነ አላከበርኩሽም። አላከበርኩሽም። ደግሞ ሌላ ጭቅጭቅ፣ ሌላ ጩኸት። ለነገሩ እንዴት ትመጫለሽ? የምጠብቀውም ነገር አልነበረም። እንዴት አድርጋ ትመጣለች? መጀመሪያ አዘጋጅታ
መጀመሪያ ተደራጅታ ይገባኛል ነገር ቤቴ ላይ ሶፊ ቤቴ ላይ ምን ሆና ነው? ቤቴ ላይ ቤቴ ላይ እዚሁ ትዳሯ ላይ እዚህ መጥቶ ጆሮዋን አንገቷን ሲደባብሳት ለምን ብዬ ስለተናገርኩ ክብርህን ምናምን ተው ክብርህን መጣ አልነበረበት ትለኛለች። እኔ እኮ ተከብሬ ላስከብራት እኮ ነው። ማንም ሰው መጥቶ አንገቷ ስር እጇ ስር ሰውነቷ ላይ እጇን ሲያሳርፍ የጮኩት ክብር ያለኝ ሰው ስለሆንኩ እኮ ነው። ነገ ከነገ ወዲያ ማንም ሰው ቤቴ ድረስ መጥቶ ከኪያ ጋር የፈለገውን ነገር ሲሆን እኔ ምንም አላደርገው። በቃ እሷን ማስከብረው የገዛ ሚስቴን የገዛ የኔን ሴት ሲደባብሱ ጸጥ በማለት ነው ክብር የለሷ ይሄ ነው ክብር። ተዘጋጅታበት አስባበት ይሄንን ነገር እያደረገችው እንደሆነ የምታውቀው ቦርሷን አዘጋጅታ እዚህ ጋር ቁጭ አድርጋለች። ልብሷ ከዛ ላይ አንስታ ጃኬቷን ከታ አልመጣም ከአሁን በኋላ ብላ ወጣች። እኔ ጨዋሂ ስለሆንኩ ነው? ተጣይ ስለሆንኩ ነው? ተደባዳቢ አመለኛ ስለሆንኩ ነው? በማን የመጣ በኪያ ወንዶች የመጣ አንዴ እዛው ላይ ስትሄድ ከዛ ጋር ስባላ፣ አንዴ እዚህ ጋር ስትመጣ ከዚህ ጋር ስባላ። ወር 2 ወር አለፈ እኮ ካናዳ ልሄድ ነው ምናምን ነገር እያለች ይሄ ሰው ሲመጣ የመጣው እኮ የኔና የኪያን እኮ የትዳር ዘመን ሊያከብርልን እኮ አይደለም የመጣው ሶፊ። ትዳሬን በትኖ ትዳሩ ሊያደርጋት እኮ ነው የመጣው። ይሄን ነገር ማስቆም የነበረባት ማን ናት? ኪያና ኪያ ነበረች ይሄን ነገር ማስቆም የነበረባት። እኔ ለምን መጣላት ነበረብኝ? ይሄን ሰው ያላቀው ሲመጣ ማንነቴ አይደለም አላቀም ብላ ከህይወቷ ማስወጣት፣ መጀመሪያ ከቤት ውስጥ ገፍትራ ማስወጣት የነበረባት እሷ። ለምን እኔ ሶፊ ሰሞኑን አልመጣም ነው ያለችው ኪያ እኔ ላይ ለአንድ ተራሱ ተናዳ ነው ሸጧን ይዛ ሄዳ እያየ ምን ብዬ ላስቆማት? ልክ እንደ ድሮ እባክሽ ትተሽኝ አትሂጂ፣ ጆጋ ስትሄደው እንደነበረው እግሯ ላይ ተንበርክኬ እባክሽ ጥለሽኝ አትሂጂ ብዬ ላልቅስ? ስንቴ ማማ ጋር አልቅሽ ልጃለሁ፣ ማማ ጋር ተጨቃጭቄ ልጃለሁ ሶፊ